ይሆነልኝ የዛሬ ሳምንት ልጄ ታሞ ነበረ። ቤት ስመጣ ማንም የለም፣ ቆልፌበት ነው የመጣሁት። 3 ቀን ሙሉ ተኝቷል። ከዛ እዚህ እንደመጣው ጉባኤ ቁጭ ብዬ ሐዋርያው ጠራኝና ጸለይኝ፣ አወጣኝ። ልጅሽ አይሞትም፣ በዚህ ዓመት ባንቺ ቤት ሞት አይሆንም፣ ልጅሽ አይሞትም ተባልኩ። በዛ ሰዓት እኔ እሱ ታሞ አስተኝቼው ነው የመጣሁት። ምግብ ሁላ አይበላም፣ የቀመሰው ሁላ ወደ ላይ ይወጣል። ይሄ ሆኖልኛል። አባቴ እንደዚህ ነው የምትለው። እዚህ ቤት ልጄ ታሞ ነበር፣ በልጄ ላይ በር ዘግቼ እዚህ ቤት መጣሁ። እዚህ ስመጣ በእናንተ ቤት ሞት አይሆንም፣ ሐዘን አይሆንም የሚል ዜና እየታወጀ ነበር። አሜን ብዬ ተቀበልኩኝ። ከዚህ ስመለስ ታሞ ቤት በር ዘግቼ መጣሁ። ልጄ ተፈውሶ ጠበቀኝ። ጌታን አመስግኑ ትላለች። አመስግኑላት። ነቢይ ጉርምዬ የዛሬ ሳምንት እዛ ነው ቁጭ ያለችው። እሷ ሐሌ አልተናገረችም። ጌታ አሳየኝ፣ ተነሺ አልኳት። ተነሳች። እዛ ጌታ እንዲህ ይልሻል፣ በቤትሽ ሞት አይሆንም። ይደግማለሁ። አረ ልጅ ታሞ ነው ቤት ቆልፌ መጣ ብላ ብታወራ ቀላል ነው። እሷ እዛ ቁጭ ብላ ቁሚ፣ ቆመች። እሷ ቆነች እንደምታዩት ነው። ዘንድሮ የምትሞት አትመስልም። በቤትሽ ሞት ያለው ጌታ ግን እንዲህ ይልሻል፣ ባንቺ ቤት በዚህ ዓመት ሞት አይሆንም። እቺን ሰምቼ መጣሁ። ሄድኩ። ባለፈው ሳምንት በልቶ ጠጥቶ ወደ ላይ የምለው ልጅ ዛሬ ተፈውሶ እሰይ። ዛሬ ሳምንት በሱ ላይ ቆልፌ መጣሁ። ዛሬ እሱን ይዤ መጣሁ። እጃችሁን ከፍ አድርጉልኝ። የፈለገ ይምጣ እንጂ በአጠገብሽ በቀኝ 10 ሺህ ይወርቃል። አሜን። ወደ አንተ ግን አይቀርብም። በአይኔ ብቻ ትመለከታለህ። አሜን። ረጅም እድሜ አጠግባለሁ። አሜን። ቀኝ ከፍ አድርግና ያለ ጊዜ አልሞትም፣ ያለ ጊዜ አልሞትም፣ ያለ ሰዓት አልሞትም፣ ያለ ሰዓት አልሞትም፣ ያለ ጊዜ አልሞትም፣ ያለ ጊዜ አልሞትም። በኢየሱስ ስም አልሞትም። በኢየሱስ ስም አልሞትም። አሜን። ሲጀምር ለዚህ ልጅ ጸልዬ ነበረ። ወንድ ትወልጃለሽ፣ ስሙን እስራኤል ትያለሽ። እስራኤል እንዴት ይሞታል? እዛ በኔ ቦታ ላይ ቁጭ በል እንጂ አልክ። እግሪ እንዲያርግ እጂ እንዲያርግ ፑና እስራኤል አይሞትም። በቃሌ መጣ ልጅ አይሞትም። እስቲ አሜን። እኔ ዛሬ ጸልያለሁ። ጌታ በልጅ ይባርካችኋል። ስሜ ሶፊያ ነው። የመጣሁት ከዘነበ ወርቅ ነው። የዛሬ 15 ቀን እዚህ ጉባኤ ላይ ሆኜ ሐዋርያው በቤታችሁ ድንገተኛ ሞት አይሆንም፣ ከእናንተ የሆነ ዘራችሁ ሁሉ አይሞትም፣ ሐዘን በቤታችሁ አይገባም ብሎ ለጉባኤው ይናገር ነበረና እኔ ጋር ያ ትንቢት ያ ንግግር ሲመጣ እኔ ጋር ምንም የሞት ነገር በቤቴ ላይ አላየውም። ግን ሰኞ ለታ መጣ። ሊሆን ያለውን እግዚአብሔር ቀድሞ ያይ ስለነበር ሰኞ ለታ እኔ ልጆቼን ቁርስ ጧት አብልቼ ዩኒፎርም አልብሼ ደፍተሩን ጀርባው ላይ ላረግ ስል እማዬ እኔ ሽንቴ መጥቷል፣ ሽንት ቤት ልሂድ አለ። ሽንት ቤቱ የህዝብ ነው፣ በጣም የሞላ ነው። ምንም የሚንከባከበው የለም። የህዝብ የሆነ ነገር ታውቃላችሁ፣ ጥንቃቄ የለውም። ለቀቁት፣ ሄደ። ከዛ ለካ እሱ እዛ ሽንት ቤት ውስጥ በሞላው ሽንት ቤት ውስጥ ገብቷል። እና እኔ አላቅም አይመጣም። ትንሽ ከቆየም በኋላ የሱ ታላቅ አለ እማዬ እኔ መጣብኝ አለ። እግዚአብሔር ራሱን ያለ ምስክርነት ስለማይተው ትልቁ ልጄ ደግሞ ልሂድ ሲለኝ ሂድ አልኩ። ደብተሮች አውርጄ ቁጭ አርኩ። እኔም ስራ ልሄድ ነው። ቤት ውስጥ ምንም ነገር ሰው አልነበረምና ለካ ይህ ሽንት ቤት ውስጥ ገብቶ ነበርና ትልቁ ማለት ከሱም አይሻልም፣ ተከታታይ ናቸው። ይሄ ልጅ ጭንቅ ይዞት እግዚአብሔር ቀድሞለት ማለት ነው እስከዚህ ድረስ ሰምጦ ይወጣ አውጥቶት ይሁን አላውቅም፣ ብቻ እግዚአብሔር ጣልቃ ገብነት ነው። ሙሉን
በጣም በሚዘገንን ነገር ተነክሮ ትልቁ የሱ ታላቅ ይዞልኝ መጣ ማለት። እግዚአብሔር ከሞት አትርፎልኛል። ድንገተኛ ሞት ከቤቴ አልገባም። እግዚአብሔር ጣልቃ ገብቷል። እሁድ እግዚአብሔር ተናግሮ ሰኞ ጠላት ቢያዘጋጅም እግዚአብሔር ግን ቀድሞ የተናገረው ለቃሉ ታማኝ የሆነ ጌታ ከሞት የተረፈን አባታቸው ወደ ጌታ ሄዶ ብቻዬን ነኝ ያለሁትና ለእኔ አሳዛኝ ዘመን ይሆን ነበር። እግዚአብሔር ግን እኔ ትንሣኤ አድርጎልኛልና እግዚአብሔርና እግዚአብሔርን ሰው አመስግኑልኝ። ከዛ በኋላ አመስግኑለት፣ በእልልታ በጭብጨባ በብዙ ክብር ይሁንለት። ጠላት ደስ እንዳይለው ብዬ ከዛ በቡርሽ አለቅ አለ። በጣም ያው ታውቃላችሁ የኛን ቆሻሻ በጣም ግዙፍ ነበረና ከዚህ በታች ያንን በቡርሽም አለቅ ብሎኝ አውልቄ ሌላ ዩኒፎርም ቀይሬ ጠላት እያየ ትምህርት ቤት ይማራል ብዬ ወደ ትምህርት ቤት ሁለቱንም ላኳቸው። እኔም ወደ ስራ ሄድኩኝ። እግዚአብሔር በእንደዚህ ሁኔታ ጣልቃ ገብቶ አድኖልኛል። አመስግኑልኝ። አመስግኑላት በእልልታ በጭብጨባ በፍጨት። ይሄ ነው የኛ ጌታ። ጉባኤ ለጌታ ክብር ያመጣል። ደግማችሁ በእልልታ በጭብጨባ አመስግኑላት። እጃችሁን ከፍ አድርጉልኝ። በተለይ ልጅ ያላችሁ ሁላችሁ የምስራች ለዚህ ጉባኤ እንዲህ ብዬ ነው የማውጀው። በኢየሱስም ቆሜ ልጅ አትቀብርም። በልጅ ቀብር ላይ አትቆምም። አሜን። እግዚአብሔር ጣልቃ ይገባል። ፍጻሜ አይበላሽም። ቤታችሁ ላይ ሞት አይሆንም። እሰና አይሆንም። በሰንደ እሰና አይሆንም። በሰንደ ማን ነው እጅ የሚያወዛውዝ አንድ ሰው? ሁለት ዓመት ሆኖኛል አለች። ፕሮሰስ ከጀመርኩ ለስራ ጉዳይ ወደ ሌላ ሀገር ለመሄድ 2 ዓመት በራሴ አቅም፣ በራሴ ጉልበት፣ በራሴ ጥረት ሄድኩኝ አለች። በራሴ አእምሮ ሄድኩኝ አለች። ነገር ግን ሲጨንቀኝ አለች ሐዋርያው ጋር ደወልኩኝ። ሐዋርያው ጋር ደወልኩኝና በስልክ ጸለየልኝ። ምን አለኝ? ሆነ አለኝ አለች። ኢየሱስ ጌታ ነው። አጠገባቸው ያለውን ሰው ያዙትና ሆነ በሉ እስቲ። ኢየሱስ ያድናል። አሜን። ሐዋርያው ሆነ አለ፣ ሆኖ ቀረ አለች። እስቲ ከአንደበቷ አጠር አድርጋ እሷ ታውራ፣ ከአንደበቷ እንሰማል። የመጣው ከሰበታ ነው። ስሜ ዲቦራ እባላለሁ። በስልክ አገልግሎት ነው የተሆነልኝ። በ15 ቀን ነው የተሳካልኝ። አሁን ጉዞ ነው ቪዛ ነው የምትለው? አዎ ቪዛው መጥቷል አለ። እሰይ ወደ አየልህ ቦታ ወደምትወደው ቦታ አሜን። በቃል ብቻ ትገባለህ። ከልካዩ ተነስተዋል። ከልካዩ ተነስተዋል። ጨለማ ተነስተዋል። እሰና አይሆንም። በሳንደ የሚከለክል አዋጅ አይኖርም። ሆኖላችኋል። እግዚአብሔር እችን ልጅ ታድጎልኝ ነው። ገስታ ውስጥ ሆስፒታል አስተኝተን ነበር የመጣ ነው። ከዛ 3ቱም ልጆች አንድም ነገር አይሆንም ማለት ሐዋርያ። ከዛ በኋላ እቺ ልጅ ከዛ በኋላ ታማብኝ አታውቅም። በሽታ አንድችም ነገር አገኝቷት አያውቅም። እግዚአብሔርን አመስግኑልኝ። ጌታን አመስግኑለት። የሚገርም ነው። ልጄ ብሎ እሱ እያለ ነው። አንዴ አይንን ጨፍን እስቲ። ሲናገር ነው አውቀ ያስቆምኩት። ክልክልና ነው ያልከው። ለምስጋና መጣው እያለ ነው። ለእሷ አንተ ጸልየ ተፈውሳለች እያለ ነውና እኛው ምንድን ነው የማየው? ዛሬ ባይጸልይ ኖሮ አካ ሌላ ዛሬ እንኳን መጣ አንተ። አሜን። እና ሰላም በላይ ምን ነው የምለው? አንተን አሁን ታሞ ያለው ሰው አለ? ምን ነው የምለው?
ቤዛ እዚህ አለች አለች። ምን ያማታል? ያማት ናይ ወደዚህ እስቲ ጉባኤ ለጌታ ክብር ያመጣል። እንዴት ነሽ? አንቺ ነው የሚያምሽ? እስቲ እኔ አልሞትም በስቲ እኔ አልሞትም። ዛሬ ካልሄደን እስራኤል ደንሳ ጋር የቤት ኪራይ ማጨናነቀኝ። የቤት ኪራይ ኦቨሮ ጨመረችኝ። እስራኤል ደንሳ ጋር ሄደን ሎተሪ የሚደርስ ካልሄደን ዜኛ ማፍያ ይፈተም አለች እሷ። እንዴት ነሽ? ዛሬ ከቤታችን የበሽታ ምንጭ የሚመለስበት ቀን ነው። የብዙ ዓመት ጥያቄ የሚመለስበት ቀን ነው። እስቲ አሜን። ጌታ መልካም ነው። አሁን እሱ ቆመኝ፣ እሷ አልቆመችም። እኔ ነኝ ያስጠሯት እሷን። ዛሬ ከቤታችን የበሽታ ምንጭ የሚመለስበት ቀን ነው። የብዙ ዓመት ጥያቄ የሚመለስበት ቀን ነው። በሐዋርያ ኢሳይያስ በኩል እግዚአብሔር ያገኘኛል። ዛሬ የኔ ቀን ነው ብላ ደስ ያለው ለጌታ እንደገና ያጨበጭባል። ዛሬ የእናንተ ቀን ነው። ለዚህ ቤት ጊዜያችሁ ነው። እና የሷ ቀላል ነው፣ የሷ ቀላል ነው። አሁን ከባዱ የማን መሰለህ? አንዴ አይንን ጨፍን፣ አንቺም አይንሽን ጨፍኝ። በጣም የገረመልኝ ነገር ነው ጉሩሜ፣ ዛሬ ባልጸልይ ኖሮ ህያው ጌታ ነው የምላችሁ። እኔ ማየው ይሄ ነው። ቀኝ ከፍ አድርግና በኢየሱስ ስም ብሎ እስቲ በኢየሱስ ስም ድገሙ እስቲ ባካችሁ። በኢየሱስ ስም እስቲ የመከራ ጊዜ በቃ በል። የመከራ ጊዜ በቃ። ሰላም በላይ እስቲ። ልጅ ወንድ የለም የለኝም። እንዴት ነሽ? ከዛሬ በኋላ አያምሽም። ሌላ ለማን ልጸልይ? ለእናቴና ለእህቴ። እናትሽ ምን ሆነች? እናትሽ ምን ያማታል? እግሯ ፓራላይዝ ሆነ ነበር። አረ ደስ ያለው ለጌታ እልልታ ጭብጨባ ለጌታ ከዚህ በላይ ይሁን። ተማመኜ ተማመኜ በትከሻው ላይ ወኔ አርፋለሁኝ በሱ ጋራ አስተማማኝ የሚያኮራ ተማመኜ ተማመኜ በትከሻው ላይ ወኔ አርፋለሁኝ ከሱ ጋራ አስተማማኝ ተማመኜ 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 በትከሻ አርፋለሁኝ ከሱ ጋራ አስተማማኝ አረ እኔስ ለማኔ ነው ሳይደጋ መዘመር አረ እኔስ ለማዳለኝ ሃሌሉያ። አንድ ቁጭ በል እስቲ። ለመሆኑ ከዚህ ጉባኤ መካከል ሌላ ሰው ሲፈውስ ደስ የሚለው ሰው አለ? ሌላ ተፈውሶ ዛሬ ተራው ያንተ ይሆናል። አሜን። ተራው ያንቺ ይሆናል። አሜን። ተራው ያንተ ይሆናል። ይሆናል። ና ሰላም በላይ አንተ እንኳን ደስ አለ። አሜን። ለጉባኤ ያልኩ ነበረ የባለቤቱ እግር ሲቆረጥ አያለው ያልኩ ነበረ። ኮሌስትሮል አለበት። ና ሰላም በላይ ዛሬ የትኛውን በሽታ ባያማተ ራሱ አሁን የማየው ጉዳይ ነው በህይወቱ የሚፈጸመው። እጃችሁን ከፍ አድርጉ በጌታ። በእናንተ ቤት ሽባ ሰው አይኖርም። አይኖርም። የማይራመድ አይኖርም። አሜን። የማይሄድ አይኖርም። አሜን። የማይሰማ አይኖርም። አይኖርም። የማይናገር አይኖርም። አይኖርም። እስቲ ያኔ አይኖርም በሳንደ አይሆንም። እስቲ ያኔ አይሆንም በሳንደ አይሆንም። የዛሬ ሳምንት ከሷ ጋር አሜን። ልጅ ወንድ የላችሁም? ትፈልጋለህ ወንድ ልጅ? በጣም አንዳኛ ብዙ ሰላም በላይ ሰላም በላይ ሰላም በላይ ባለቤቱ እግሯ ቢቆረጥ ብትሞት ትንቢቱ ሊቀር ነው። ትንቢት ሊፈጸም ነው።
የግድ እቺ ሴት መፈወስ አለባት። ከሰማችሁ ትንቢት አንድ ሳይቀር ሊፈጸም አሜን። ጊዜ ደርሷል። አሜን።